ሰላም ጤና ይስጥልኝ። ከፍሪ ፕሬስ ቻናል ዕለታዊ ዜናዎችን ጀምረናል። ዝርዝር ዜናዎች ይቀጥላሉ። አብራችሁን ቆዩ። የ23ኛ ነበልባሉ ፎገራ ክፍለ ጦር ከአገዛዙ ጦር ጋር ውጊያ አካሄደ። አገዛዙ ጦሩን ወደ ጎድ ገበያ አቅጣጫ አሰማርቶ ዛሬ የሚከበረውን ዓመታዊ በዓል ለመረበሽ ሙከራ ሲያደርግ የፋኖ ኃይሎች ወረታ ከተማን በጊዮርጊስና በእርዛ በኩል በመክበብ ጥቃት መፈጸማቸውን የክፍለ ጦሩ ህዝብ ግንኙነት ኃላፊ ፋኖ አብዩ መልኬ ገልጿል። ጥቃቱን ተከትሎ አገዛዙ እቅዱን ሰርዞ ከተማዋን ለመጠበቅ ከአዲስ ዘመንና ከባህር ዳር ኃይል በመጨመር ውጊያ አድርጓል። ቀኑ ሙሉ በተደረገው አውደ ውጊያ የብልጽግና ስልጣን ጠባቂ ኃይል ከፍተኛ የሆነ ኪሳራ ደርሶበታል። አፋብን ጎንደር ጠቅላይ ግዛት ነበልባሉ ፎገራ ክፍለ ጦር ባደረገው ውጊያ በፋኖ በኩል ጉዳት አልደረሰም። በተያያዘ ዛሬ ወሮታ ላይ በፋኖ ለተከበበው ጦሩ ድጋፍ ሊሰጥ የነበረው የአገዛዙ ኃይል በፋኖ ተመቷል። ወረታ ላይ ከፋኖ ጋር እየተዋጋ ላለው የአገዛዙ ኃይል ከሐሙሲት ተነስቶ እገዛ ለመስጠት ሲሄድ በጣና ገላውዲዮስ ክፍለ ጦር ጣናና አንበሶ ብርጌዶች ተመቷል። ጉማራ ላይ ደፈጣ የጣሉት የአፋብን ጎንደር ጠቅላይ ግዛት በላይዝ ፋኖች ጥቃት ማድረሳቸውን ተከትሎ አገዛዙ ወደ ሐሙሲት ሄዷል። የእነ ተመስገን ጥሩነህ ምርጫ አስፈጻሚ ተገደለ። የቀድሞ የባህር ዳር ከተማ ኮሚኒኬሽን ኃላፊ የነበረውና አሁን ላይ የአገዛዙን ምርጫ ለማስፈጸም እንቅስቃሴ ላይ የነበረው ዘመነ ዘውዱ ባልታወቁ ኃይሎች ተገድሏል። ተመስገን ጥሩነህና ረጋ ከበደ ለማስመረጥ የባህር ዳርን ሕዝብ ሲቀሰቅስ የነበረው ዘመነ በባህር ዳር አባይ ማዶ አካባቢ በተፈጸመበት ጥቃት ሕይወቱ አልፏል። ከደብረ ማርቆስ ወደ አዲስ አበባ ሕዝብ ጭኖ ሲሄድ የነበረ መኪና ጥቃት ተፈጽሞበት ተሳፋሪዎቹ ታገቱ። ዛሬ ከደብረ ማርቆስ ተነስቶ ሕዝብ ጭኖ ወደ አዲስ አበባ የመጣ መኪና ኦሮሚያ ክልል ሰላሌ ሜዳ አሊዶሮ ላይ በታጣቂዎች ጥቃት ተፈጽሞበታል። በአገዛዙ የሚደገፉ ኃይሎች በተደጋጋሚ ጥቃት የሚፈጽሙበት አሊዶሮ ዛሬም በተመሳሳይ አንድ ኤፍኤም የህዝብ ማመላለሻ አውቶቡስ ሹፌሩን አቁስለው ተሳፋሪውን አግተው ወስደዋል። መኪናው በጥይት ተበሳስቷል። ከዚህ በፊት የታገቱ ተሳፋሪዎች በነፍስ ወከፍ እስከ 5 ሚሊዮን ብር እንደሚጠየቅባቸው በተደጋጋሚ ተዘግቧል። መኪናው 60 ሰው የመጫን አቅም እንዳለው ተገልጿል። ፋኖ በዋርላና መቄት ወረዳዎች ባደረገው ውጊያ ድል አደረገ። የአፋብን ወሎ ቤት አማራ ሚኒሊክ ዕዝ 106ኛ ኮር 22ኛ ክፍለ ጦር በዋርላና በመቄት ወረዳዎች ታላቅ ጀብዱ ፈጽሟል። ዛሬ ግንቦት 11 2018 ዓ.ም 12 ሰዓት ጀምሮ ውጊያው ተካሂዷል። ከቋራ እስከ ቁር አንበሳ በሸፈነው ተጋድሎ አገዛዙ ኪሳራን አስተናግዷል። በዋርላና በመቄት ወረዳ ሜዳዎች ከ29 በላይ ብልጽግና ጦር ሙት ሲሆን በቁጥር ያልተጠቀሱ ቆስለዋል። ጥቃቱን ተከትሎ አገዛዙ ሙትና ቁስለኛውን ይዞ ወደ ጋሸና ሄዷል። ጋሸና ሆስፒታል በቁስለኞች ተሞልቷል ተብሏል። ከአውደ ውጊያ ጎን ለጎን ህዝባዊ ንቅናቄዎች ተጠናክረው ቀጥለዋል። አፋብን ወሎ ቤት አማራ ሚኒሊክ ዕዝ 303ኛ ግዙፉ አሳምነው ኮር ነጻ ባወጣቸው ቀጠናዎች ህዝባዊ ውይይት ማካሄዱን አስታውቋል። ግንቦት 9 2018 ዓ.ም ቡግና ወረዳ ቆብ ቀበሌ፣ ላስታ ወረዳ ሳርዝ ቀበሌና መቄት ወረዳ 022 እና 028 ቀበሌዎች ላይ ውይይቶች ተካሂደዋል። የመንግስት ሰራተኞች፣ የሃይማኖት አባቶችና ወጣቶችን ጨምሮ ከ4500 በላይ ህዝብ በውይይቱ ተሳትፏል። የአማራ የህልውና ትግል መሰረቱ የመጥፋት አደጋ የተደቀነበት የአማራ ህዝብ እንደሆነ የገለጹት የውይይቱ ተሳታፊዎች የአብይ አህመድ ስርዓት የሚያደርገውን የምርጫ ተውኔት እንደማይደግፉትና ሊያቆም እንደሚገባ ተናግረዋል። ወታደራዊ የሲቪል መዋቅሩ ለማህበረሰቡ የሚሰጠውን አገልግሎት አሰጣጥ ፈጣንና ቀልጣፋ እንዲሆንም ጠይቀዋል። የግድያና ደም መመላለስ የሚታይባቸው አካባቢዎች ቋሚ መፍትሄና አማራጭ መፈለግ ተገቢ ነው ሲሉ ተወያዮቹ አስተያየት ሰጥተዋል። ውይይቱን ሚኒሊክ 303ኛ ግዙፉ አሳምነው ኮር ስር የሚገኙት 19ኛና 81ኛ ክፍለ ጦሮችና የቡግና የላስታ የመቄት ወረዳ ወታደራዊ ሲቪል መዋቅርና የ106ኛ ኮር 22ኛ ክፍለ ጦር በጋራ በጥምረት አካሂደውታል። የአድማ ብተና አባላት ብሬን ይዘው ፋኖን ተቀላቀሉ። አዲስ ቅዳም ሰፍሮ ህዝቡን እያሰቃየ መሆኑን የተረዱ የአድማ ብተና አባላት የቡድን መሳሪያን ጨምሮ በርካታ መሳሪያዎችን በመያዝ ፋኖን ተቀላቀሉ። የአፋብን ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር ፋክታ ለኮማ ወረዳ ጊዜያዊ መንግስት ይዘውት የመጡትን 1 መትረየስ ወይም ብሬን፣ 2 ክላሽንኮቭ፣ 300 የብሬን ተተኳሽ፣ 240 የክላሽ ተተኳሽ ተረክቧል።
በአካውንታቸው ከፍተኛ ገንዘብ ያስቀመጡ ተገልጋዮች አካውንታቸው ከታገደ በኋላ ለማስለቀቅ ክፈሉ እየተባሉ እንደሆነ ተገለጸ። በኢትዮጵያ ንግድ ባንክ ተቀማጭ ገንዘባቸው እየታየ በዛ ያለው አካውንት አግዶ ለማስከፈል ተገልጋዮች መከራቸውን እንደሚያዩ ተገልጿል። አካውንቱ ከታገደ በኋላ ቅርንጫፍ ሄዶ ሲጠየቅ ወደ ዋና መስሪያ ቤት እንደሚመሩ የተነገረ ሲሆን ከብዙ ምልልስ በኋላ አካውንት እንዲለቀቅ መክፈል አለብህ እንደሚባሉ ተሰምቷል። በአካውንታቸው ውስጥ የተቀመጠው ገንዘብ እየታየ በጥናት እገታ እንደሚፈጸም ከዚህ በፊት መዘገባችን ይታወሳል። በተመሳሳይ ወደ ውጭ ሀገር የሚሄዱ ሰዎች ዶላር መግዛት የሚችሉት ትኬት አሳይተው በበረራ በተመሳሳይ ቀን ነው። ይህንን ተከትሎ ዶላር ገዝተው ወደ ኤርፖርት ጉዞ የጀመሩ ተጓዦች ገንዘባቸው ከአካውንታቸው ካለ ፍቃዳቸው ወጪ እንደሚደረግባቸው ከዚህ በፊት መዘገባችን ይታወሳል። ህወሓት ዛሬ ባወጣው መግለጫ ብልጽግና ባንዳዎችን በመጠቀም የትግራይን አንድነት እየበተነ ነው ሲል ከሰሰ። መግለጫው እንደሚለው የትግራይን ህዝብ ለማዳከም ወይም ለማጥፋት የሚፈልጉ ኃይሎች በመጀመሪያ የህዝቡን አንድነት ለማፍረስና ድርጅቶችን ለማዳከም እየሰሩ ነው ሲል ከሷል። በተያያዘ ዜና የቀድሞ የኢትዮጵያ መከላከያ ሰራዊት ኢታማዦር ሹም ጄኔራል ሳሞራ የኑስ በትግራይ ክልል ህወሓትን ወደ ስልጣን ለመመለስ የተደረገ ውሳኔን አጥብቆ ተቃወመ። ሳሞራ ለውግሃት ጋዜጣ በሰጠው ቃለ ምልልስ የቀድሞ አመራሮችና ምክር ቤት በትግራይ ወደ ነበሩበት እንዲመለሱ መወሰኑ ህዝቡን ከልክ በላይ ጭንቀት ውስጥ ከቶታል ብሏል። ሳሞራ የህወሓት ነባር ታጋይና አባል ነበር። የ12 ዓመቷ ህፃን አዜብ ከቤተ ክርስቲያን ስትወጣ ተጠለፈች። በሲዳማ ክልል ምስራቃዊ ዞን በና ወረዳ የዳየ ከተማ ነዋሪ የሆነችውና ገና የ12 ዓመት ታዳጊ የሆነችው አዜብ እሁድ ዕለት ከቤተ ክርስቲያን ስትወጣ በባጃጅ ታፍና ተጠልፋለች። የታዳጊዋ ጠለፋ ወላጆችና ቤተሰቦችን በከፍተኛ ሁኔታ አስጨንቋቸዋል። በሲዳማ የህፃናት ጠለፋ ጎጂ ልማድ ሆኖ ከሚዘወተሩ የአካባቢው ባህሎች አንዱ መሆኑን የጠቀሱት ምንጫችን ታዳጊዎችን ጠልፈው ቤታቸው ወስደው ከደፈሯቸው በኋላ ጠላፊው እየታወቀ ተሳዳጅ የሚሆኑት የተጎጁ ቤተሰብ ናቸው ብለዋል። እንደ ማሳያም ከዚህ በፊት ታግታ የተደፈረች ታዳጊ ቤተሰቦች ክስ ማቅረባቸውን ተከትለው በአካባቢው ማህበረሰብ መገለል ደርሶባቸው ወደ አዲስ አበባ መሄዳቸውን ተናግረዋል። የሃይማኖት ተቋማት ይህንን ጎጂ ልማዳዊ ድርጊት በማውገዝና ህዝቡን በማስተማር ኃላፊነታቸውን እንዲወጡ ተጠይቋል። በዲሞክራቲክ ሪፐብሊክ ኮንጎ ዳግም የተቀሰቀሰው ኢቦላ 131 ሰዎችን ገደለ። እስከ ማክሰኞ ድረስ 513 ህሙማን መኖራቸውን በዲሞክራቲክ ሪፐብሊክ ኮንጎ የተመዘገበ ሲሆን በኡጋንዳ የአንድ ሰው ህይወት ጠፍቷል። ኢራን በጦርነቱ ለደረሰባት ውድመት ካሳ እንዲሁም የአሜሪካ ወታደሮች እንዲወጡ የሚጠይቅ ሀሳብ አቀረበች። ኢራን በሁሉም ግንባሮች የተከፈቱ ጦርነቶች እንዲቆሙና ለደረሰባት ጉዳት ካሳ እንዲከፈላት የሚጠይቅ የስምምነት ሀሳብ አቅርባለች። አዲሱ የሰላም እቅድ በሊባኖስ ውስጥ የሚካሄደውን ጨምሮ በሁሉም ግንባሮች የሚደረጉ ጦርነቶች እንዲቆም፣ በኢራን አቅራቢያ የሰፈሩ የአሜሪካ ወታደሮች እንዲወጡና በጦርነቱ ለደረሰባት ውድመት ካሳ እንዲከፈላት የሚጠይቅ መሆኑን የሀገሪቱ መገናኛ ብዙሃንን ጠቅሶ ቢቢሲ ዘግቧል። ቴህራን የሰላም እቅዱን በሚመለከት በሰጠችው የመጀመሪያ አስተያየት ምክትል የውጭ ጉዳይ ሚኒስትሩ ካዘም ጋርባዲ ማዕቀቦች እንዲነሱ፣ እንዳይንቀሳቀሱ የታገዱ ንብረቶቿ እንዲለቀቁ እንዲሁም የአሜሪካ ባህር ኃይል የጣለውን እገዳ እንዲያነሳ መጠየቃቸው ተገልጿል። የኢራን መገናኛ ብዙሃን እንደዘገቡት ከሆነ የቴህራን አዲሱ እቅድ ከዚህ በፊት ካቀረበችውና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቆሻሻ ሲሉ ውድቅ ካደረጉት ብዙም የተለየ አይደለም ተብሏል። እስራኤል በሊባኖስ በፈጸመችው ድብደባ የሞቱ ሰዎች ቁጥር ከ3000 ያለፈ። የሊባኖስ ጤና ሚኒስቴር በእስራኤል ጥቃት የተገደሉ ሰዎች ቁጥር 3000 አልፏል ብሏል። እስራኤልና ሂዝቦላ ዳግም ወደ ግጭት የገቡት የኢራን ጦርነት በተጀመረ በ3ኛው ቀን ነው። በሁለቱ ሀገራት መካከል በተደጋጋሚ የተኩስ አቁም ቢደረስም አሁንም ውጊያዎች እየተካሄዱ ሲሆን የሟቾቹን ቁጥር 3000 አድርሶታል። በአሜሪካ መስኪር ላይ በተተኮሰ ተኩስ 3 ሰዎች ሞቱ። ተጠርጣሪዎች ራሳቸውን ማጥፋታቸው ተገልጿል። 2 ታዳጊዎች ራሳቸውን ከማጥፋታቸው በፊት በአሜሪካ ሳንዲያጎ በሚገኝ መስኪር ላይ ጥቃት ከፍተው 3 ሰዎችን ገድለዋል። ጥቃቱ የተፈጸመው ሰኞ ማለዳ ሲሆን ፖሊስ ተጨማሪ ምርመራ እያደረገ መሆኑን አስታውቋል። ፖሊስ በሳንዲያጎ በሚገኘው የሙስሊሞች ማዕከል ተኩስ መከፈቱን የሚገልጽ ጥቆማ እንደደረሰው ወደ ስፍራው ሲደርስ 3 ሰዎች ሞተው አግኝቷል። ጥቃቱን የፈጸሙት የ17 እና የ18 ዓመት ታዳጊዎች ራሳቸውን አጥፍተው ተገኝተዋል።
ዜናዎችን ያቀረብኩላችሁ መልካም ሞላ ከፍሪ ፕሬስ ነበርኩኝ። ስለተከታተላችሁን ከልብ እናመሰግናለን። ቻናላችንን ላይክ እና ሼር ስለምታደርጉ ከልብ እናመሰግናለን። ያላደረጋችሁ በዚህ አጋጣሚ እንድታደርጉ በአክብሮት አሳስባለሁ። ሜምበር ሆናችሁ ፍሪ ፕሬስን እየደገፋችሁ ላላችሁ በሙሉ ምስጋና ይድረሳችሁ። ጤና ይስጥልኝ።